ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ረቡዕ ሐሙስ እያለ መጥቶ ነበርና ሰዱስ ባለ በቀና ነበር። ወደ ሚስጥሩ ሄዶ ዓርብ አለ። ጌታ 22ቱን ስነ ፍጥረት ፈጥሮ የፈጸመበት ቀን ሲል ነው። አንድም የመና መካተቻ ቀን ሲል ነው። ሙሴ ዓርብ ሁለት ሁለት ጎሞር መና እየያዛችሁ ግቡ፣ ቅዳሜ ግን መና ሲለቅም የተገኘ በድንጋይ ተወግሮ በእሳት ተቃጥሎ ይሙት ብሎ ስርዓት ሰርቶ ነበርና ወዓርበ መና በፊንቆን ወበሉ እክለ ፊንቆን እንዲል። አንድም ጌታ በዚህ ዓለም 33 ዓመት ከ3 ወር የሰውነትን ስራ ሲሰራ ኖሮ ቤዛነቱን የፈጸመበት ቀን ነውና፣ አንድም ሕገ ተሰውኦ የፈጸመበት ቀን ሲል ነው። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቦ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባርክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘዓርብ፣ ውዳሴ በዓርብ፣ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ብሩክት አንቲ እምአንስት ብሎ ያመጣዋል። በዕለተ ዓርብ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። በዚህም ዕለት እመቤታችን ቅዱሳት አንስትን አስከትላ መጥታ ነበርና ባየው እየመሰለ ያመሰግናታል። ቡርክት አንቲ እምአንስት፣ ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የለብሽም። በረከተ ሥጋ በረከተ ነፍስን እያማለሽ የምታሰች ነሽ። ወቡሩክ ፍሬ ከርሥኪ ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርግብ። ያለ መለወጥ አምላክን የወለድሽ እመቤታችን የማኅፀንሽ ፍሬ ኢየሱስ ክርስቶስ ቡሩክ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ነው። ሰረቀ ለነ እምኔኪ ፀሐየ ጽድቅ፣ ጠፈር ደፈር የማይከለክለው ጨለማ የማይፈራረቀው ፀሐየ ጽድቅ ኢየሱስ ክርስቶስ ከአንቺ ተወለደልን። ወአቅረበነ ታሕተ ክነፊሁ፣ ልጅሽም ወደ ክንፈ ረድኤቱ አቀረበን። ወውእተ አሚረ ይሰርቅ ለክሙ ፀሐየ ጽድቅ ወሕይወት ታሕተ ክነፊሁ ካለው ከነቢዩ አያይዞ ተናግሮታል። ክንፍ ሐዋርያት፣ ስልጣነ መለኮት፣ ረድኤት መስቀል ነው። ቆቅረ ቀወ ወአስተጋባ እንተ ኢወለደ እንዲል ሊነጋጋ ሲል የሚጮህ የቆቅ አውራ አለ። ገላግልቱ አባታቸው መስሏቸው ተሰብስበው አብረው ከሱ ጋር ሲለቅሙ ያረፍዳሉ። ቀትር ሲሆን መልኩን አይተው አባታቸው እንዳልሆነ አውቀው ተለይተውት ይሄዳሉ። ይህ ምሳሌ ነው። ቆቅ የዲያብሎስ ገላግልቱ የምዕመናን የአንደበተ ጮኹ ዲያብሎስም 5500 ዘመን ሙሉ ባህላውያን ነገሥታት ባህላውያን መኳንንት አድሮ ኃጢአት ሲያሰራ ጣዖት ሲያስመልክ መኖሩን መናገር ነው። እነዚያ ቀትር ሲሆን መልኩን አይተው አባታቸው እንዳልሆነ አውቀው ተለይተውት እንደሚሄዱ ምዕመናንም ዲያብሎስ እንዳልፈጠራቸው ተመራምረው አውቀው በፈጣሪያቸው በኢየሱስ ክርስቶስ አምነው ጸንተው የመኖራቸው ምሳሌ ነው። እስመ ውእቱ ፈጠረነ፣ በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናልና። ሰአሊ ለነ ቅድስት፣ በጥንተ ተፈጥሮ በአዲስ ተፈጥሮ ከፈጠረን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ እመብርሃን አንቲ ናቤኪ በስብሐት ወበውዳሴ። አምላክን የወለድሽ የብርሃን እናቱ እመቤታችን አንቺን ብቻ እናገንሻለን፣ እናከብርሻለን፣ በፍጹም ምስጋና እናመሰግንሻለን። ቡርክት አንቲ መርገመ ሥጋ መርገመ ነፍስ የለብሽም። በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ ነሽ። ታብሪ ሰማይ ከሰማይ ትበልጫለሽ፣ ወትከብሪ እምነት፣ ከምድርም ትከብሪያለሽ። አንድም ታብሪ ሰማይ በሰማይ ከሚኖሩ ከመላእክት ሁሉ ትበልጫለሽ።
ወትከብር የምል በዚህ ዓለም ከሚኖሩ ከሰው ልጆች ሁሉ ትበልጫለሽ። አንድም ታብን ሰማይ ከልዑላኑ ትበልጫለሽ። ወትከብር የምል ከትሑታኑም ትበልጫለሽ። ልዑላን ትሑታን በመላእክት በሰው ልጆችም ያሉ ናቸው። ወላዕለ ኩሉ ሕሊናት ከሕሊናት ሁሉ በላይ ነሽ አለ። ሕሊናት መርምረው አያገኙሽም ሲል ነው። መኑ ዘይክለቢበ በኪ የአንቺን ክብር የአንቺን ገናንነት መናገር የሚቻለው የለም። ወአልቦ ዘይመስል ኪያኪ አንቺን የሚመስል አንቺን የሚወክል የለም። አንድም መኑ ዘይክለቢበ በኪ የአንቺን ክብር የአንቺን ገናንነት መናገር የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ አንቺን የሚመስል አንቺን የሚወክል ማን ነው? አልቦና መኑ ይወራረሳሉ። እስመ መኑ ዘይዜኖ ለልዑል ወአልቦ ዘምድሬው እንዲህ። ኦ ማርያም መላእክት ያብዩኪ እመቤታችን መላእክት ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። ወሱራፌል ይሴብሑኪ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻ ወአደረ ውስተ ከርሥኪ በኪሩቤል በሱራፌል አድሮ የሚኖር ጌታ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ በማኅፀንሽ ተወስኗልና። መፍቀሬ ሰብ አቅረበነ አቤሁ ዘዚአነ ሞተ ነሣ ወእንቲአሁ ሕይወተ ወሀበነ ዘሎቱ ክብር ወስብሐት። ክብር የክብር ክብር ያለው ሰው ወዳጅ እሱ የእኛን ሞት ወስዶ የእሱን የባሕርይ ሕይወቱ መንፈስ ቅዱስን ለእኛ ሰጥቶ ወደ እሱ አቀረበን። ይህስ እንደምንድን ነው ቢሉ ከራዲዮን የሚባል ጻዕዳ ወፍ አለ። ከቤተ መንግስት ይኖራል። ሰው ሲታመም ወስደው ከፊቱ ያቆሙታል። በሽተኛው የማይድን የሆነ እንደሆነ ፊቱን አዙሮ ይቆማል። በሽተኛው የሚድን የሆነ እንደሆነ ቀረብ ብሎ አፉን ካፉ አድርጎ ደዌውን በእስትንፋሱ ይቀበለዋል። በሽተኛው ይድናል። ወፉ ግን ነጭ የነበረው ይጠቁራል፣ ብርድ ብርድ ይለዋል። ወደ አየር ወጥቶ 3 ሰዓት ዋዕየ ፀሐይ ተመትቶ ዋዕየ ፀሐይ ሲሰማው ወደ ባህር ወርዶ 3 መዓልት 3 ሌሊት በከርሰ ባህር አድሮ የቀደመ ጽዕዳዊው ተመልሶለት ይወጣል። ይህ ምሳሌ ነው። ከራዲዮን የጌታ ምሳሌ ጻዕዳ አለው፣ ጻዕዳ በመለኮቱ ይለዋልና። የማይድን በሽተኛ የዲያብሎስ ምሳሌ ነው። ያ ወፉ ፊቱን አዙሮ እንዲቆም ጌታን በዲያብሎስ ገጸ ምሕረቱን መልሶበታልና። የሚድን ሕሙም የተባለ የአዳም ምሳሌ ያ ቀረብ ብሎ አፉን ካፉ አድርጎ ደዌውን በእስትንፋሱ እንደተቀበለው ጌታም የአዳምን አካሉን አካል ባህሪውን ባህሪ አድርጎ አዳም ሊቀበለው የተገባውን መከራ እሱ ተቀብሎ አዳምን የማዳኑ ምሳሌ ወዋ እግዚእነ ውስተ ኩሉ ጸዋትወ መከራ እንተባቲ አመከረነ ጸላኢ ነስአ ደዌነ ወጾረ ሕማመነ እንዲል። ያ ወፍ ወደ አየር እንደመውጣቱ ጌታም ወደ መስቀል ወጥቶ በመልዕልተ መስቀል 3 ሰዓት ቆይቷልና። ወፉ ወደ ባህር ወርዶ 3 መዓልት 3 ሌሊት በከርሰ ባህር አድሮ የቀደመ ጽዕዳዊው ተመልሶለት እንደመውጣቱ ጌታም ወደ መቃብር ወርዶ በከርሰ መቃብር 3 መዓልት 3 ሌሊት አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ተዋህዶ የመነሳቱ ምሳሌ አደገ ንዴተ ህላዌ ለቀዳሚ ገባ ወሰመይጠ ሀበ ስብሐቲሁ ወክብሩ እንዲል። ዛሊለነ ቅድስት ክብር የክብር ክብር ካለው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ቡርክት አንቲ ማርያም እመቤታችን ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለች የምታሰጭ ነሽ። ወቡሩክ ፍሬ ከርሥኪ የማኅፀንሽ ፍሬ ኢየሱስ ክርስቶስም ቡሩክ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ነው። ኦ ድንግል ወላዲተ አምላክ ምኮን ለደናግል አምላክን የወለድሽ እመቤታችን የደናግል መመኪያቸው አንቺ ነሽ። ይህስ እንደምንድን ነው ቢሉ የቀድሞ ወንዶች በሴቶች ይመኩባቸው ነበረ። ከእኛ ከአዳም ሔዋን ተገኘች እንጂ እናንተ እኛን አታስገኙም እያሉ ጌታ ከእመቤታችን ሰው ከሆነ በኋላ ግን
ምን ነው እኛ ከእናንተ ከአዳም ብንገኝ ከእኛስ ከእመቤታችን ጌታ ተገኝቶ የለምን እያሉ ምላሽ የሚያሳጧቸው ሆነዋልና ወበከመ አውጽአት ብእሲ ብእሲተ እንበለ ብእሲት ከማሁ አውጽአት ብእሲት ብእሴ እንበለ ብእሲ አሎ ዕዳ እምትዝምደ አኀው ላዕለ ትዝምደ አንስት ወኮነት በዳይተ ዕዳሃ ለሔዋን እንዲል አንድም በእናንተ ምክንያት ከገነት ከመንግስተ ሰማያት ወጣን እያሉ ርስት ያካፍሏቸው ነበረ። እነ ቅዱስ ጳውሎስ ብእሲ ወብእሲት አሐዱ አካል እሙንቱ ብለው እስኪጽፉ ድረስ ጌታ ከእመቤታችን ሰው ከሆነ በኋላ ግን ምን ነው በእኛ ምክንያት ከገነት ከመንግስተ ሰማያት ብትወጡ በእመቤታችን ምክንያት ገነት መንግስተ ሰማያት ገብታችሁ የለምን እያሉ ምላሽ የሚያሳጧቸው ሆነዋልና የሴቶች መመኪያቸው አንቺ ነሽ አለ። አንድም በእናንተ ምክንያት ሞት መጣብን ይሏቸዋል። በእኛ ምክንያት ሞት ቢመጣባችሁ በእመቤታችን ምክንያት ድነት ተገኝቶ የለምን እያሉ የሚመልሱላቸው ሆነዋልና የሴቶች መመኪያቸው አንቺ ነሽ። አንድም ዘንዶን ክርስቶስ በውስተ ወንጌል ያላቸው የአምስት ደናግል ጠባባት መመኪያቸው አንቺ ነሽ። ዘእምቅድመ ዓለም እልው ተሰባ እምኔኪ ቅድመ ዓለም የነበረ ጌታ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ብሉየ መዋዕል ወሕፃም ከርስኪ ብሉየ መዋዕል ለማለት ደግሞታል። ይህን ጊዜ ነበረ ይህን ጊዜ ተገኘ የማይባል ጌታ እነሆ ከአንቺ ተወለደ። ሥጋነ ነሣ ወመንፈሶ ቅዱሰ ወሀበነ ወረሰየነ ሮያነ ምስሌሁ በብዝኃ ሂሩቱ የእኛን ስጋ ነስቶ የእሱን የባህሪ ሕይወቱ መንፈስ ቅዱስን ለእኛ ሰጥቶ በይቅርታውና በቸርነቱ ብዛት ከሱ ጋር አስተካከለን። በሕማም በሞት በመምህርነት በከመ አረይነ ሕማመ ንዔሪ ክብረ ወበከመ አረይነ ትዕግሥተ ንዔሪ ነጊሰ ምስሌሁ እንዲል ፍጡር ከፈጣሪ ጋር መስተካከል የለም ብሎ ከእመቤታችን የነሳውን ስጋ በተዋሕዶ የባህሪ አምላክ አደረገው ሲል ነው። ውእቱ አምላክ ዘኮነ ሰብአ ወውእቱ ሰብ ዘኮነ አምላከ በተዋሕዶ ተመለኮት ወዝንቱ ስጋ አምላክ ሆነ እንዲል አንቲ ታብም ብዙኃት አንስት ከብዙዎች ሴቶች አንቺ ትበልጫለሽ። እለ ነሣ ጸጋ ወክብረ አንዲቱማ ከአንዲቱ ብትበልጥ ታዲያ ምን ያስደንቃል ብሎ አንቺ ጸጋ፣ ክብር፣ ልዕልና፣ ቅድስና ካላቸው ሴቶች ሁሉ አንቺ ትበልጫለሽ። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊት ዘአደረ ላዕሌሃ እግዚአብሔር ልዑል እግዚአብሔር የከተመባት የሰፈረባት ረቂቅ ከተማ አምላክን የወለድሽ እመቤታችን ጸጋ፣ ክብር፣ ቅድስና ካላቸው ሴቶች ይልቅ አንቺ ትበልጫለሽ። ሀገር መንፈሳዊት አላት እመቤታችንን ንጉሥ በሀገር ከተማ አድርጎ እንደሚኖር ጌታም 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ ኖሯልና አንድም ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ከተማ ሆይ በአንቺ የሚነገረው ነገር ድንቅ ነው ብሎ ነቢዩ ዳዊት ትንቢት የተናገረልሽ አማናዊት ከተማ አምላክን የወለድሽ እመቤታችን ጸጋ፣ ክብር፣ ቅድስና ካላቸው ሴቶች ይልቅ አንቺ ትበልጫለሽ። ከተማ ጳጳሱን ከነመሬቱ ንጉሱን ከነሰራዊቱ አንድ አድርጋ እንደምትይዝ እመቤታችንም ሰማይን ከነግሱ ምድርን ከነልብሱ በመዳፉ የያዘውን ጌታ በማኅፀኗ ይዛለችና አንድም በከተማ ሁሉም ይገኛል። እመቤታችንን ተማጽነን የምናጣው ነገር የለምና አንድም ፈለግ ዘይውህድ ያስተፌስሕ ሀገረ እግዚአብሔር ደስ የሚያሰኝ ወንዝ የሚፈስብሽ ሀገረ እግዚአብሔር አንቺ ነሽ ብሎ ዳዊት ዳግመኛ የዘመረልሽ ድንግል ሆይ አንቺ ጸጋ፣ ክብር፣ ቅድስና ካላቸው ሴቶች ሁሉ ትበልጫለሽ። ወንዝ ከላይ ወደ ታች እንደሚፈስ መልአኩ ቅዱስ ገብርኤል ከሰማይ ወደ ምድር ወርዶ እመቤታችንን ትጸንሻለሽ ወንድ ልጅም ትወልጃለሽ ብሎ ደስ የሚያሰኝ ብስራት ነግሯታልና አንድም በሀገረ እግዚአብሔር በሀገር አምላክነ እግዚአብሔር ሳረራ ለዓለም ብሎ ዳዊት ትንቢት የተናገረልሽ አማናዊት ከተማ አንቺ ነሽ። እስመ ዘይነብር ዲበ ኪሩቤል ወሱራፌል በራእኪ አቀፍዮ በሱራፌል በኪሩቤል አድሮ የሚኖር ጌታን በክንድሽ ታቅፈሽ በመሃል እጅሽ ይዘሽዋልና ሕፃናት ሲወለዱ እናቶቻቸው በመሃል እጃቸው ይይዟቸዋል፣ ያበጃጇቸዋል አናት እንዳይወርዳቸው ነው። ጌታም
ግዕዘ ሕፃናትን አላፋለሰምና እንዲህ ይለዋል። ወዘይቴሲ ለኩሉ ዘሥጋ በብዛይሩቱ አሐዘ አጥዋተኪ ወጠበወ ኀሊበ። በይቅርታውና በቸርነቱ ብዛት 22ቱን ስነ ፍጥረት በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ ጥበድንግልናሽን ይዞ ኀሊበ ድንግልናሽን ጠባ። አንድም በየጊዜው ሥጋ ወደሙን ለምእመናን የሚመግብ ጌታ ጥበድንግልናሽን ይዞ ኀሊበ ድንግልናሽን ጠባ። ዘውእቱ አምላክነ መድኃኔ ኩሉ ሊቅ ከሆነ ሳይተረጉም አይሄድምና ይኸውም የፍጥረት ሁሉ ድህነት የሚሆን ፈጣሪያችን ኢየሱስ ክርስቶስ ነው። ይርየነ እስከ ለዓለም ንስግድ ሎቱ ወንሰብሖ። እስከ ዘላለሙ ይጠብቀን ዘንድ የባህሪ ስግደት እንስገድለት፣ የባህሪ ምስጋናም እናመስግነው። አንድም የባህሪ ስግደት እንሰግድለት ዘንድ የባህሪ ምስጋናም እናመሰግነው ዘንድ ይርአየነ እስከ ዘላለሙ ይጠብቀን። ስግደት ሶስት ወገን ነው። መጀመሪያ ወድቆ መነሳት፣ አፈር ትቢያ የነበርኩ ከዚህ አንስተ የፈጠርከኝ ማለት ነው። ሁለተኛ ወድቆ መነሳት ምንም እንኳን በበደል ብረክስ በኃጢአት ብሰነካከልም በንስሐ ታድሰኛለህ ማለት ነው። ሶስተኛ ወድቆ መነሳት ብሞትም ፈርሼ በስብሼ አልቀርም፣ በትንሣኤ ዘጉባኤ ታስነሳኛለህ ማለት ነው። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናልና። በኀሊለነ ቅድስት በጥንተ ተፈጥሮ በአዲስ ተፈጥሮ ከፈጠረን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ማርያም ድንግል ሙዳየ ዕፍረት መቃፈልፈለ ማየ ሕይወት የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ድንግል ማርያም የሽቱ ሙዳይ ናት። አንድም የሽቱ ሙዳይ ድንግል ማርያም የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ናት። ሙዳይ እንዳለፈው ነቅ ፈልፈል እመቤታችን ማየ ሕይወት ጌታ። አንድም ነቅ እመቤታችን ፈልፈል ጌታ ማየ ሕይወት ትምህርት ልጅነት አደጉን ይሊተ ነቃ ማየ ሕይወት ወከረዩ አዘቅተ ዘኢይትረከብ ማዩ እንዲል ፍሬ ከርሳ ዳነ ኩሎ ዓለም የማኅፀኗ ፍሬ ኢየሱስ ክርስቶስ ዓለሙን ሁሉ አዳነ። ወቃረ እምኔነ መርገመ ከእኛ መርገመ ሥጋ መርገመ ነፍስን አጠፋ። አስጣፈረ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ እምሲኦል ወነሰተ ሙስና እሙስተ መቃብር እንዲል ወገብረ ሰላመ ማእከለነ በመስቀሉ ሩይ ማእከለ እግዚአብሔር ወሰብ ሆኖ በመስቀሉ በመሰቀሉ ፍቅር አንድነትን አደረገ። የበለስን ደም አደረቀ። ፍዳና ኩነኔን ከሰው ልጆች አራቀ። መላእክትን ደቂቀ አዳምን አስታረቀ። ወገብረ ሰላመ በደመ መስቀሉ እለ ውስተ ሰማይ ወእለ ውስተ ምድር ወዘታቲሃ ለምድር እንዲል ወበትንሣኤሁ ቅድስ አግቦ ለብእሲ ዳግመ ውስተ ገነት በልዩ ትንሣኤው አዳምን ወደ ቀደመ ቦታ ወደ ቀደመ ክብሩ ወደ ቀደመ ማዕረጉ መለሰው። ትንሣኤውን ቅድስት አለ ከነ አልዓዛር ትንሣኤ ሲለይ ነው። የነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የእሱ ግን በአዲስ ሥጋ ነውና። አንድም የነ አልዓዛር ትንሣኤ አስነሽ ይሻል፣ እሱ ግን በገዛ ስልጣኑ ነውና ወተንሣኤኩ በስልጣነ ባሕቲትየ እንዲል። አንድም የነ አልዓዛር ትንሣኤ ሁለተኛ ሞት አለበት፣ የእሱ ግን ሁለተኛ ሞት የለበትምና ወኢይረክቦ እምዝ ዳግም ሞት እንዲል። አንድም የነ አልዓዛር ትንሣኤ ዘጉባኤ ይጠብቃል፣ በእሱ ግን ይህ ሁሉ የለበትምና ዋይፀረ ዕድሜ ለርእሱ እንዲል። ዳግም ያልተካከለ ቀድሞ የገቡበትን ኋላ ለወጡበት። አንድም ዳግም የተካከለ ቀድሞ የገቡበትን ኋላ ለገቡበት። ዛሊለነ ቅድስት አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ከመለሰው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ንጽሕት ድንግል ማርያም አምላክን ለመውለድ የታመነች ናት። አንድም አምላክን ለመውለድ የታመነች ንጽሕት ድንግል ማርያም ብቻ ናት። ዛሊተ ምሕረት ለውሉደ ሰብ
ለሰው ምሕረትን ለማማለድ ድንግል ማርያም የታመነች ናት። ድንግል ማእመን ወላዲተ አምላክ ማእመን ሳሊተ ምሕረት ማእመንት ብሎ ይገጥመዋል። ድንግል ማእመንት አለ ድንግል እየተባሉ መታማት አለና፣ እመቤታችን ግን ለዘላለም በድንግልና የታመነች ናት። ወላዲተ አምላክ ማእመንት አለ ርጉም ንስጥሮስ እስወኬ ትሰመይ ቅድስት ድንግል ማርያም ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብ ብሏት ነበርና አምላክን ለመውለድ የታመነች ናት። ሳሊተ ምሕረት ማእመንት አለ ሰውን አማልደኝ ያሉት እንደሆነ እገሌ እንዲህ ቢልህ እንዲህ በለው ብሎ የባሰ ጸብ አክሮ ነገር አጽንቶ ይመለሳል። የእመቤታችን ልመና ግን አንገት አያስቀልስ ፊት አያስመልስም። ሳሊለነ በክርስቶስ ወልድኪ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ለምኝልን። ይስረ ኃጢአተነ ኃጢአታችንን ያስተሰርይልን ዘንድ ለሰው ኃጢአቱ ከተሰረየለት ሌላ አይሻምና ጸጋሰ ስርየተ ኃጢአት ይእቲ እንዲል ሳሊለነ ቅድስት ኃጢአታችንን ከሚያስተሰርይልን ልጅሽ ጽልዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ማርያም ድንግል ትጸርይ በቤተ መቅደስ ወስብ ሊያምር እግዚአብሔር ከማልብ የዛምር ባዶይ ምንትኒ ዘንበለ ድምፀ ቃሉ ለመላእክት አብሰረኒ በክብር ወይቤለኒ ሰላም ለኪ ኦ ቅድስት ድንግል። ጸርሐት ሲል ነው። መጽሐፍ ኃላፊያትን መጻያት መጻያትን ኃላፊያት አድርጎ መናገር ልማድ ነው። አመ ወፁ እስራኤል እምግብፅ ወአመ ይትበሃልዎ ለሰይጣን ወአመ ይመጽእ ወልደ እጓለ እመሕያው በስብሐቲሁ እንዳለው ያለ ነው። ክብርት እመቤታችን በመላእክት ዘንድ ክብር ምስጋና ተገባሽ ብሎ በክብር አክብሮ አጓዶ ከነገረኝ ከመልአኩ ከቅዱስ ገብርኤል ቃል በቀር ሌላ እንዳላውቅ እግዚአብሔር ያውቃል ብላ እመቤታችን በቤተ መቅደስ ሳለች አሰምታ ተናገረች። ይህች እንደምንድን ነው ቢሉ እመቤታችን የብፅዓት ልጅ ናት። 3 ዓመት ሲሆናት አፏ እህል ሳይለምድ ሆዷ ሰው ሳይወድ ብለው እናት አባቷ ወስደው ለቤተ እግዚአብሔር ሰጧት። ሊቀ ካህናቱ ዘካርያስ ይባላል። የእመቤታችን መልኳ እንደ ፀሐይ ሲያበራ አይቶ ይችን ውብ የመሰለች ብላቴና ተረክቤ እንደምን አድርጌ አኖራታለሁ ብሎ ደወል አስመጥቶ ካህናቱን አይሩገ እስራኤልን ሰብስቦ የምግቧን ነገር ሲማከሩ መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ሊቀ ካህናቱ ዛሬ ሀብቴን ክብሬን በሰው መካከል ሊገልጥልኝ ነው መሰለኝ ብሎ ሊቀበል ቀረበ። መልአኩ ወደ ላይ ሸቀቀበት። ካህናቱ ሊቀበሉ ቀረቡ፣ ወደ ላይ ሸቀቀባቸው። አይሩገ እስራኤልም ቀረቡ፣ ወደ ላይ ሸቀቀባቸው። ሐና ኢያቄምም ሊቀበሉ ቀረቡ፣ መልአኩ ወደ ላይ ሸቀቀባቸው። ሐና ምናልባት ለዚች ብላቴና የወረደ መንፈስ ቅዱስ ሳይሆን አይቀርምና እስኪ ትተሻት ጥቂት ልብ በል አሏት። ስታት ጥቂት ልብ ብትል መልአኩ ወርዶ ግራ ክንፉን አንጥፎ ቀኝ ክንፉን አጎናጽፎ በቆመ ብእሲ አድርጎ መግቧት አድርጓል። ምግቧ ሰማያዊ ነው ሲል ነው። የምግቧ ነገር ከተያዘልን እችን የመሰለች ውብ ብላቴና ከሰው ጋር ምን ያጋባታል? ኑሮዋን ከቤተ መቅደስ ይሁን ብለው ከቤተ መቅደስ አግብተው አኑረዋት ሄደዋል። እመቤታችንም መላእክት ሊቃነ መላእክት እያጫወቷት እያረጋጓት 12 ዓመት በቤተ መቅደስ ተቀመጠች። ከእናት ከአባቷ ቤት 3 ዓመት፣ ከቤተ መቅደስ 12 ዓመት፣ በአጠቃላይ 15 ዓመት ሲሆናት አይሁድ መቼም ለምቀኝነት አያርፉምና ይህች ብላቴና ለአቅመ ሔዋን ደረሰች። እሷን ያለ ጎልማሳ ከቤተ መቅደሳችን አስገብተን ቤተ መቅደሳችንን ታረክስብናለች፣ እንዲያውም ጠረጠርናት፣ ትውጣልን፣ ጠይቃ ያለችውን አድርግላት አሉት። ሊቀ ካህናቱ ዘካርያስ ከእመቤታችን ሄዶ ወለተ እስራኤል እኮ ትፈቅድ ትንበሪ፣ ልጄ እንደምን ሆነሽ ልትኖሪ ትወጃለሽ አላት። እመቤታችንም ፈጻሚተ ፈቃድ ትሑት ናትና እንግዲህ ከእግዚአብሔር በታች ያለኝ አባት አንተ ነህ፣ ወደ እግዚአብሔር አመልክትልኝ አለችው። ወደ እግዚአብሔር ቢያመለክት ጌታ
ስራውን ያለ ምክንያት አይሰራውምና ከነገደ ይሁዳ ሚስት የሞተችበትን በትር ሰብስበህ በቀዳማይ ሰዓተ ሌሊት ይዘህ ገብተህ ስትጸልይበት እደር። ከዚያ ምልክት አሳያለሁ፣ ለዚያ ሰው ስጣት አለው። ሊቀ ካህናቱም በትር ሊሰበስብ 985 በትር ሆነ። ያንን በቀዳማይ ሰዓተ ሌሊት ይዞ ገብቶ ሲጸልይበት ቢያድር በዮሴፍ በትር ላይ ኦ ዮሴፍ ወልደ ዳዊት ቀባ ለማርያም ፍርድከ የሚል ተጽፎ ተገኝቷል። ርግብም በራሱ ላይ ወርዳ አርፋበታለች። ዕጣን ቢጥሉ ለሱ ደርሷል። እንደ ሶስት ምስክር ልማ በስዱስ ጥፋ በስዱስ እንዲሉ በዚያም ብንል ላንተ ደረሰች። ሱባኤ ገብተን የሰጠንህን ሱባኤ ገብተን እስክንቀበል ድረስ ጠብቃት፣ ተንከባከባት አሉት። ይዟት ወደ ቤቱ ሄዷል። ከቤቱ አኑሯት። ዘመኑ ዘመነ አጸባ የንግድ ወቅት ነበርና ንግድ ለመሄድ ዕለቱን ተሸኝቶ አድሯል። ዮሴፍ ከ3 ወር በኋላ ተመለሰ። ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጣ። ጥቂት ተጨዋውተው ሊሄድ ተነሳ። ሊሸኘው ወጣ። ዮሴፍ ይህች ብላቴና ጸንሳለች፣ ካንተ ነው ወይስ ከሌላ አለው። በምን አውቀው ቢሉ በፍልስፍና የጌታ ጽንስ በፍልስፍና አይታወቅም ብሎ ሴቶች ሲጸንሱ ከቀደመው ይልቅ መልካቸው ያምራል፣ ጡታቸው ይጠቁራል፣ ከንፈራቸው ይደርቃል። በዚህ አውቆ ዮሴፍም ኧረ እኔስ እንኳን ገቢር ቀርቶ ሐሌውም አላውቅባትም አለው። እንግዲያውስ ሰሰነኝ ተብላ እንዳትወገርብህ ገብተህ ጠይቀህ ተረዳ አለው። ገብቶ በወለተ እስራኤል መኑ ቀረጽ አክናፈ ድንግልናኪ ወእምነ መኑ ጸነስኪ አላት። መንፈስ ቅዱስ በመንፈስ ቅዱስ ግብር አለችው። ከዚያ በፊት እንዲህ ተደርጎ ያውቁ ነበርና ነገሩ ረቀቀበት። ቢረቀው ከደጁ ወድቆ ይኖር የነበረ ደረቅ ግንድ አለ። ያንን አለምልማ አብባ አፍርታ አሳይተዋለች። በዚያውስ ላይ አይሱን ከባህሪያቸው እንዲያብቡ ንቦች በባህሪያቸው እንዲራቡ የሚያደርግ ጌታ እኔንስ በሕቱም ድንግልና ጸንሼ በሕቱም ድንግልና እንድወልድ ቢያደርገኝ ይሳነዋል ትላለህ ብላ ነገሩን በዚህ አስረድተዋለች። ይኸውም አልቀረም፣ ወዲያው ለበዓል የሚወጡበት ጊዜ ደረሰ። ወርቀ ዮሴፍ ውስተ ጽኑ መዋግደ ሕሊና ይላል። ትቻት ቢሄድ ያደረገችውን አውቃ ከደረቷ ታጥቃ እንዲሉ ያደረገውን አውቆ ትቷት መጣ ይሉኛል። ይዣትም ቢሄድ ሰሰነች ብለው በድንጋይ ወግረው በእሳት አቃጥለው ይገሉብኛል። ምን ይሻለኛል እያለ ወንዘ ዘንተ ይሄን ዮሴፍ ይላል። ይህንን ሲያወጣ ሲያወርድ ወአሰራሮ መልአከ እግዚአብሔር በሕልም ይላል። መልአከ እግዚአብሔር በሕልም ታየው፣ ተነጋገረው። ኦ ዮሴፍ ወልደ ዳዊት ትፍራ ነሥኦታ ለማርያም ፍርድከ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ። ዮሴፍ ከሷ የሚወለደው የአብ አካላዊ ቃል በግብረ መንፈስ ቅዱስ ነውና አይዟት ትፍራ፣ ይዘሃት ውጣ አለው። ይዟት ወጥቷል። ነገሩም አልቀረም፣ ማየ ዘረፋ ጠጥቷል። ይህ በወሊቱ ልማድ ነው። ባልየው መንፈሳዊ ቅናት ተነሳስቶ ከሌላ ወንድ ደርሳለች ብሎ ሚስቱን የጠረጠራት እንደሆነ ሐሊፀ ሰገም ውሃ በገንቦ አስይዞ ራሷን አከናንቦ ወደ ቤተ መቅደስ ይዟት ይሄዳል። ሊቀ ካህናቱ ከምህዋሩ ላይ ሆኖ ክንብንብሽ እንግለጭ ይላታል። እንዲህ ግለጥብኝ በይ ሲያሰኛት ነው። ከወዲቱ የሚደገም የሚጸለይ አንድ አምድ አለ፣ ይስጥቂ ያውቅ የሚባል ሊቀ ካህናቱ ያንን ደግሞ ትራረ ዕጣኑን አበደ ምጽዋውን በጥብጦ ባልሽ የጠረጠረሽን አድርገሽ ሰውረሽ እንደሆነ ሰውነትሽ ይበጥ፣ ጎንሽ ይላጥ፣ አጥንትሽ ይርገፍ፣ አላደረግሽ እንደሆነ በወንድ ልጅ ይታረቅሽ ብሎ ይሰጣታል። እሷም አሜን ወአሜን ብላ ተቀብላ ትሰጠዋለች። እርግማኑ ይደረግብኝ ምርቃኑ ይደረግልኝ ስትል ነው። ባሏ የጠረጠራትን አድርጋ ሰውራ እንደሆነ ወዲያውኑ ሰውነቱ ያብጣል፣ ጎኗ ይላጣል፣ አጥንቷ ይረግፋል። ያላደረገችው እንደሆነ በወንድ ልጅ ይታረቃታል። በዚያ ልማድ ነው። ለእመቤታችንም ያጠጧት ወአብርሃ ገጻ ምስሚተ እደ እምብርሃነ ፀሐይ ዘወርሃን ይእሳት ይላል። ፊቷ ከፀሐይ 7 እጅ አብርቶ ተገኝቷል። ከዚያ የተሰበሰቡ ሕዝቡ ይህችን ብላቴና ባላደረገችው ነገር በከንቱ አምተናታል ብለው የተናገሩትን ለእሷ ሰጥቶ ትጠር ብሎ ተናገረ። አንድም ካህናቱ በቤተ መቅደስ ኦ ድንግል አኮ ለዮሴፍ ዘተምህርኪ ለተቃረቦ አላ ከመ ይቀብኪ ንጹሐ
እያሉ የሚያመሰግኗትን ለእሷ ሰጥቶ ትጸርህ ብሎ ተናገረ። ጾርኪ ዘይጸወር የማይወሰነውን ወስነሽ አግመርኪ ዘይትገመር የማይቻለውን ቻልሽ። ዋልቦ ዘያገምሮ ምንትኒ ምንም የሚችለው የሌለውን ይበዝሕ ውዳሴኪ ኦ ምልዕተ ጸጋ በኩሉ ክብር ምልዕተ ጸጋ ምልዕተ ክብር እመቤታችን በክብረ ወሊድ ላይ ክብረ ድንግልና ተጨምሮልሽ የምትመሰገኙ ምስጋና ምን ይበዛ ብዙ ውእቱ ብዙ ነው። እስመ ኮንኪ አንቲ ማደረ ቃላት የአብ አካላዊ ቃል ማደሪያን ሆነሻልና። አንቲ ውእቱ መንጦላዕት ስብዕት እንተ ታስተጋብኦሙ ለማእምራን ሕዝበ ክርስቲያን ምዕመናን ሕዝበ ክርስቲያንን ሰብስባ የያዘች በአራት ወገን ተይዛ በውስጧ ስዕለ እንስሳ፣ ስዕለ አዕዋፍ፣ ስዕለ አራዊት ተስለውባት ከሰማይ ስትወርድ ቅዱስ ጴጥሮስ በናይሰ ኢትዮጵያ ያያት ሰፊ መጋረጃ አንቺ ነሽ። ይህስ እንደምንድን ነው ቢሉ ሊቀ ሐዋርያት ቅዱስ ጴጥሮስ በኢዮጴ ከስምዖን ሰፋያስ ቤት ሳለ ረሃብ መንፈሳዊ ተነሳሳበት። ከሰገነት ወጥቶ ተቀመጠ። ምን ነው ቢርበው ይበላል እንጂ ከሰገነት ወጥቶ ለምን ይቀመጣል ቢሉ ጊዜያን ለማዳረስ ነው። አንድም ምግቡ እስኪዘጋጅለት ድረስ። ወዲያው ተደሞ መጣበት ተኛ። ራእይ ያያል። ሰፊ መጋረጃ በአራት ወገን ተይዛ በውስጧ ስዕለ እንስሳ፣ ስዕለ አዕዋፍ፣ ስዕለ አራዊት ተስለውባት ከሰማይ ስትወርድ መልአኩ ሪያውን እያየ ኦ ጴጥሮስ ተንስ ድርግ ወብላ፣ ጴጥሮስ ወይ ይህንን ሪያ አርደህ አወራርደህ ብላ ይለዋል። አሰለከ እግዚእ ርኩስ ውስተ አፍየ፣ ጌታዬ ርኩስ ነገር ወደ አፌ ገብቶ አያውቅም ብሎ ይመልስለታል። መልአኩም ዘእግዚአብሔር አንተ የታጠራቁስ፣ እግዚአብሔር ንጹሕ ያደረገውን አንተ አታርክስ ብሎ ይህንን 3 ጊዜ መላልሶ ነግሮት ተመልሶ ተጠቅልሎ ሲያርግ ያያል። ይህ ምሳሌ ነው። መንጦላዕት መጋረጃው የእመቤታችን ያቺ መጋረጃ ሰፊ መሆኗ የእመቤታችንም ክብሯ፣ በረከቷ፣ ቅድስናዋ ብዙ ነውና ያቺ መጋረጃ በአራት ወገን እንደተያዘች እመቤታችንም በአራቱ ማዕዘነ ዓለም ክርስቲያን የሆነ ሁሉ ሰዓሊ ለነ ቅድስት ሰዓሊ ለነ ቅድስት ሳይላት የሚውል የሚያድር የለምና ይልቁንም የተማረ ከሆነ ስለ እንስሳ የምዕመናነ እስራኤል፣ ስለ አዕዋፍ የምዕመናነ ካህናት፣ ስለ አራዊት የምዕመናነ አሕዛብ ምሳሌ። መልአኩ ሪያውን እያየ ኦ ጴጥሮስ ተንስ ህርድ ወብላ ማለቱ ለጊዜው ምግቡን ነው። ፍጻሜው ግን አሕዛብን እነ ቆርኔሌዎስን አጥምቃቸው፣ አትጸየፋቸው ሲለው ነው። 3 ጊዜ መላልሶ መናገሩ የሦስትነት ቃሉ ያለመለወጡ የአንድነት ምሳሌ። ተመልሶ ተጠቅልሎ ሲያርግ ማየቱ በእመቤታችን ያመኑ ምዕመናን ሁሉ አንድ ሆነው ገነት መንግሥተ ሰማያት ለመግባታቸው ምሳሌ። አንድም መጋረጃዋ የወንጌል በአራት ወገን መያዟ ወንጌል በአራት ክፍል ሆና ተጽፋ በአራቱ ማዕዘነ ዓለም ስትሰበክ የመኖሯ ምሳሌ። ተመልሶ ተጠቅልሎ ሲያርግ ማየቱ በወንጌል ያመኑ ወንጌልን የተማሩ ምዕመናን አንድ ሆነው ገነት መንግሥተ ሰማያት ለመግባታቸው ምሳሌ። ወትሜሮሙ ሰኪደ ለስሉስ ማያዊ ወትምህሪቶሙ ሲል ነው። ለሥላሴ ስግደትን የምታስተምሪላቸው አንቺ ነሽ። ጌታ ከእመቤታችን ከመወለዱ በፊት የሥላሴ አንድነት ሦስትነት ተለይቶ አይታወቅም ነበርና መንሂቅ ብኢያእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ እንዲል። አንድም ወትሜሮሙ ሰኪደ ለስሉስ ማያዊ ለሥላሴ አምስቱን አዕማደ ምስጢርን ያስተማርሽላቸው አንቺ ነሽ። ጌታ ከእመቤታችን ከመወለዱ በፊት 5ቱ አዕማደ ምስጢር ተለይተው አይታወቁም ነበርና አንድም በሀገራቸው የቤተ መቅደስ ደጃፍ አንድ መጋረጃውም አንድ ነው፣ አንድ ገጽ ብለን እናምናለን ሲሉ ነው። እኛ ግን የቤተ መቅደሱ ደጃፍ 3 መጋረጃው አንድ ነው። በስም በግብር በአካል 3 በባህሪ በሕልውና አንድ ብለን እናምናለን ስንል ነው። አንቲ ውእቱ ዘዞርኪ አምደ እሳት ዘርየ ሙሴ ሙሴ በደብረ ሲና ያየውን አምደ እሳት የወሰንሽ አንቺ ነሽ። ዘውእቱ ወልደ እግዚአብሔር መጽአ ወአደረ ውስተ ከርስኪ
ሊቅ ከሆነ ሳይተረጉም አይሄድምና ይኸውም ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነው ወልደ እግዚአብሔር ነው። ኮንኪ ታቦቶ ለፈጣሪ ሰማያት ወምድር ሰማይ ምድርን ለፈጠረ ጌታ ማደሪያን ሆነሻልና። ቶርኪዮ በከርሥኪ ተታተ አውራ ኮንኪ ታቦቶም ብል ወታቦት ዘንጉሥ እንዳለው ያይደለ 9 ወር ከ5 ቀን በማኅፀንሽ ወሰንሽው። መጽሐፍ የመላውን አጉድሎ የጎደለውን መልቶ መናገር ልማር ነው። ወነበርኩ ውስተ ከርሰ እምየ 10 አውራ በደም ርዋ እንዲል አንቲ ማእምንት ለዘያገምርዎ ሰማያት ወምድር ሰማይ ምድር የማይወስኑትን ጌታ ለመወሰን የታመንሽ አንቺ ነሽ። ኮንኪ ተንከተመ ለዕርገት ውስተ ሰማይ ከምድር ወደ ሰማይ ለመውጣት መሰላል ሆንሽን። በመሰላል የላዩ ወደ ታች ይወርድባታል፣ የታች ወደ ላይ ይወጣባታል። የታች ወደ ላይ እንደሚወጣባት እኛ ከሥላሴ መወለዳችን ክብር ማግኘታችን በእመቤታችን ነውና፣ የላይ ወደ ታች እንደሚወርድባት ሥላሴን በእኛ ማደራቸው በእኛ መመስገናቸው በእመቤታችን ነውና፣ አንድም ከሲኦል ወደ ገነት መሸጋገሪያ ድልድይ ሆንሽን። በዚች በድልድይ የወዲያው ወዲህ የወዲሁ ወዲያ ይሸጋገሩባታል። በእመቤታችንም ከአሳር ወደ ክብር፣ ከሞት ወደ ሕይወት፣ ከባርነት ወደ ነፃነት፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት ተሸጋግረንባታልና አንድም የሥጋ ዕርገት የቃል ዕርገት ምክንያት ሆንሽ፣ አንድም የመስዋዕት ሁሉ ማሳረጊያ ሆንሽን። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘየዐርግ ሉዓሌ እንዲል ብርሃንኪ አቢም ብርሃነ ፀሐይ ልጅሽ ከብርሃነ ፀሐይ ይበልጣል። እሱንስ አሁን በደገኛው ኮከብ ብሩ ብሎ ያመጣዋል ብሎ ክብርሽ ከብርሃነ ፀሐይ ይበልጣል። እመቤታችን ፀሐይ ከማትደርስበት ደርሳ የምትመሰገን ስለሆነ አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሐ ወበሐሴት ጽኑዓን ሰብአ ሰገል በፍጹም ተድላ ደስታ ያዩት የብሩህ ኮከብ መገኛ ምስራቅ አንቺ ነሽ። ወርኢኩ ረሲአነ እንዘ ይወርዱ ውስተ መቃብር ቅዱስ እንዲል አንድም ቅዱሳን ነቢያት በፍጹም ተድላ ደስታ ያዩት የብሩህ ኮከብ መገኛ ምስራቅ አንቺ ነሽ። ዘፈታ ላዕለ ሔዋን ትለድ በጻር ወማይ በሕማመ ደድ የወለደኪ ይኩን ምግባእኪ ኀበ ምትኪ ወውእቱ ይቅንይኪ እንዲል ሔዋን ጻርሽን ጋርሽን የብዙ አደርገዋለሁ የሚል የመርገም ቃል ሰማች። አንቲሰ ማርያም ሰማዕኪ ዘይብል ተፈሥሒ ኦ ምልዕተ ጸጋ አንቺ ግን እመቤታችን ተፈሥሒ ኦ ምልዕተ ጸጋ የሚል የሕይወትን ቃል ሰማሽ። አንድም ዘፈታ ላዕለ ሔዋን ትለድ በጻር ወማይ ሔዋን በሕማመ ደድ የወለደኪ ይኩን ምግባእኪ ኀበ ምትኪ ወውእቱ ይቅንይኪ ጻርሽን ጋርሽን ድካምሽን የብዙ አደርገዋለሁ የሚል የመርገም ቃል ሰምታ ወለደት ቃየልሃ ምክንያተ ሞት የሆነ ቃየልን ወለደች። አንቲሰ ማርያም ሰማዕኪ ዘይብል ተፈሥሒ ኦ ምልዕተ ጸጋ አንቺ ግን እመቤታችን ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ የሚል የሕይወትን ቃል ሰምተሽ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት ሞትን የሚሆን ሕይወትን የሚሰጥ የፍጥረት ሁሉ ገዥ የሚሆን ንጉሥ ክርስቶስን ወለድሽልን። መጽአ ወአዳነነ ተወልዶም አዳነን። መሐሪ ውእቱ ወመፍቀሬ ሰብእ ይቅር ባይ ሰው ወዳጅ ነውና በእንተዝህ ንወድሰኪ በከመ ገብርኤል መልአክ ዘንብል ቡርክት አንቲ ማርያም ወቡሩክ ፍሬ ከርሥኪ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ስለዚህ መልአኩ ቅዱስ ገብርኤል ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ብሎ እንዳመሰገነሽ እኛም ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ብለን እናመሰግንሻለን። አንድም መልአኩ ቅዱስ ገብርኤል ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ብሎ እንዳመሰገነሽ እኛም ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ብለን እናመሰግንሻለን። ሰአሊ ለነ ቅድስት ኮከብ ብሩህ ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ቅድስት አለ ጽንዕት ንጽሕት ክብርት ልዩ ሲል ነው። ጽንዕትም አላት
ሌሎች ሴቶች ቢጸኑ እስከ ጊዜው ነው እንጂ ኋላ ተፈቶ አለባቸው። እመቤታችን ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ጽኒት ናትና ንጽሕትም አላት። ሌሎች ሴቶች ቢነጹ ከነቢብ ከቃል ከአንደበት ከገቢር ከስራ ከድርጊት ሊሆን ይችላል። ከሐልዮ ከሀሳብ ግን አይነጹም። እመቤታችን ግን ከነቢብ ከቃል ከአንደበት ከገቢር ከስራ ከድርጊት ከሐልዮ ከሀሳብ ንጽሕት ናትና ወይ ረፍተት በምንትኒ እንዘፈጠራ ድንግል በሕሊናሃ ወድንግል በሥጋሃ እንዲል ክብርትም አላት። ሌሎች ሴቶችን ብናከብራቸው ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ጳጳሳት ኤጲስቆጶሳትን፣ ቀሳውስት ዲያቆናትን፣ ነገሥታት መኳንንትን ወለዱ ብለን ነው። እመቤታችን ግን የምናከብራት እመአምላክ ወላዲተ አምላክ እመብርሃን እመብዙኃን ብለን ነውና ልዩም አላት። እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ የተገኘች ከእመቤታችን በቀር ሌላ ሴት የለችምና ወደፊትም ለዘላለም አትኖርምና አይኗን ያሉ እንደሆነ አይምሮውን ልቦውን በልቡናችን ሳይልን አሳድርልን ማለት ነው። አልፈዋን ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን በየዕለቱ ልመና መውደቅ መነሳ ኖሮባት አይደለም። በቀደመ ልመናዋ በቃል ኪዳኗ የምታስምረን ስለሆነ ነው እንጂ እንኳን በእመቤታችን በሌሎችም በጻድቃን በሰማዕታት በየዕለቱ ልመና መውደቅ መነሳት የለባቸውም። አንድ ጊዜ ለሁል ጊዜ በተሰጣቸው ቃል ኪዳን ሲያስምሩን ሲያማልዱን ይኖራሉ እንጂ ጻድቃን ይረክቡ ኩሎ ዘሐሰሱ በአሐቲ ስዕለቶሙ እንዲል ይህን ተናግሮ ሲፈጽም በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ ከመካነ ግብሩ ይቀመጣል። ወሶበ ፈጸመ ወድሶታ ባረከቶ ወሀበቶ ሰላመ ወዐርገት ውስተ ሰማያት ምስለ እሊሃ መላእክት በዐቢይ ክብር ወስብሐት እንዲል ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። ይቆየን። አቡነ ዘበሰማያት እንድገም